አዲስ አበባ ከተማን ለህፃናትና ለታዳጊዎች ምቹ የማድረጉ ተግባር ተጠናክሮ ቀጥሏል። የዚሁ አንድ አካል የሆነውና የስታዲየምና ሌሎች ፕሮጀክቶችን በአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተመርቀው ለአገልግሎት ክፍት ሆነዋል። በቦሌ ክፍለ ከተማ ለምረቃ የበቁት 5 የስፖርት ማዘውተሪያዎች፣ 95 የህፃናት መጫወቻዎች፣ 6 የህፃናት ማቆያዎችና ሌሎች ፕሮጀክቶች ስለመሆናቸው ያነሱት ከንቲባ አዳነች አቤቤ ይህም አዲስ አበባ ከተማ ህፃናትን ለማሳደግ ምርጧ አፍሪካዊት ከተማ እንድትሆን የተያዘውን እቅድ ቃል በተግባር እየተረጋገጠበት ነው ብለዋል። በቦሌ ክፍለ ከተማ ይህንን ትልቅ ስታዲየም ጨምሮ 5 ስታዲየሞች እንዲሁም 95 የልጆች መጫወቻዎች፣ የልጆች ማቆያ ስፍራዎች ተመርቀው ለአገልግሎት ክፍት ሆነዋልና በድጋሚ እንኳን ደስ ያላችሁ። ህፃናትን ለማሳደግ ምርጧ አፍሪካዊት ከተማ ትሆን ዘንድ ራዕይ ሰንቀን ውጤታማ ስራዎች የተሰሩበት ወጣቶች ችሎታቸውን አውጥተው የበለጠ የሚያዳብሩበት ለሀገር ክብር የበለጠ የሚሰሩበት እድሎች በየሰፈሩ እንዲከፈትላቸው የስፖርት ሜዳዎች፣ የተለያዩ የወጣቶች ስብዕና መገንቢያዎች ማዕከላት ተገንብተው በከተማችን በጣም በሰፊው ለስራ ውለዋልና ይሄ ለህዝባችን የገባነውን ቃል በተግባር የፈጸምንበት ነው። በተለይም ስታዲየሙ ካፒቴን አበራ ለሚ በተባሉ ግለሰብ ከ300 ሚሊዮን ብር በላይ ወጪ የተገነባ መሆኑን ያነሱት ወይዘሮ አዳነች አቤቤ በዚህም ትውልድ የመገንባት ስራውን በማገዛቸው ምስጋና አቅርበዋል። ካፕቴን አበራ ለሚ ለጉዳይ ቢሮዬ መጥተው ምን ላግዝ አሉ። በዛው ይህንን አግዘን ዋናው ትኩረታችን እኛ ትውልድ መገንባት ነው። ትውልዱ እኛ ባለፍነው ፈተና ውስጥ ማለፍ የለበትም። እኛ ብዙ እዳ እየገፋን ነው። ለትውልዱ እዳ ማስረከብ አንፈልግም። ምን ሰራው ለዛሬ ብቻ አይደለም፣ ለነገ ሀገሩን የሚወድ ብቃቱ በአእምሮም በአካልም የተጠበቀ ትውልድ እንገነባ ዘንድ ይገባልና ይህንን አግዘን ሳንሰራ ለትውልዱ አስፈላጊውን ነገር ሳናሟላ መውቀስ ተገቢ አይደለም። እያሟላን እየደገፍን እንዲበቁ እድል መስጠት አለብን ስንላቸው በከፍተኛ ደስታ ይሄን የመሰለ ደረጃውን የጠበቀ ስታዲየም ከፍተኛ የስራ እድል የሚፈጠርበት ከፊት ለፊት በኩል አይታችኋል። እነኚህ ሱቅ አገልግሎቶችን የሚሰጡ ብዙ የስፖርት መሰረተ ልማቶች አንድ ላይ እንደዚህ ተጣጥመው ሲሰሩ እዛው ስራ እድል ይፈጥራሉ። እዛው ስፖርት ወዳድ ለሆነው በተለይ እግር ኳስ ወዳድ ለሆነው የከተማችን ወጣት ታዳጊዎች አገልግሎት ይሰጣሉ። ጂም ቤት አለው። ስራው ጥርት ያለ ነው። ከልብ በእነኚሁ በወጣቶች ስም በከተማ አስተዳደራችንም በራሴም ስም ካፕቴን አበራ ከልብ እናመሰግናለን። ቀደም ባሉት ጊዜያት ለህፃናት አገልግሎት የሚውሉ ግንባታዎችን ለማከናወን ሳይሆን ለህንፃ ግንባታ ይውል እንደነበር ያስታወሱት ከንቲባ አዳነች አቤቤ ሰውን የዘነጋ የልማት ስራ ተሻጋሪ ባለመሆኑ ያንን በማሰብ ትውልድ ለመገንባት ለዚህ ውሳኔ ለደረሱ የክፍለ ከተማ አመራሮችም ምስጋናቸውን አቅርበዋል። ለህፃናት እኮ መሬት በፍጹም አይሰጥም ነበር። እዚህ ከተማ ስታዲየሞች ህንፃ ይገነባባቸው ነበር። ወጣቶች እንዳትረሱ አረንጓዴ ስፍራ ተብለው ወረዳ ሌቭል ፓርክ፣ ክፍለ ከተማ ሌቭል ፓርክ፣ የስታዲየም ቦታዎች የተባሉ ብዙ አላማቸው እየተቀየረ ለህንፃ ለኢንቨስትመንት ይውሉ ነበር። ሰውን የዘነጋ ኢንቨስትመንት ምን ያደርግልናል? ሰውን ማዕከል ያደረገ አጠቃላይ ደግሞ ለወጣቱ ቅድሚያ የሰጠ ሲሆን ነው ልማታችን ሙሉ የሚሆነውና ይሄ ገብቷችሁ የክፍለ ከተማው አመራሮች ነኝን ተጨማሪ 5 ስታዲየሞችና 95 የህፃናት መጫወቻ በአንድ አመት ብቻ ገንብታችሁ ለህዝባችሁ ስላቀረባችሁ ለትውልዱ ስላቀረባችሁ በራሴም በከተማ አስተዳደሩም ስም እናንተንም በጣም አድርጌ ላመሰግናችሁ እወዳለሁ። ትውልድ በምቹ አካባቢ እንዲያድግ ማድረግ መብታቸውንም የማስጠበቅ የመንግስት ኃላፊነት ነው በሚል ተጨባጭ ውጤት እንዲመጣ አመራር ለሰጡት ወይዘሮ አዳነች አቤቤ ምስጋና ያቀረቡት ደግሞ የቦሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ አደፍርስ ኮራ ናቸው። አዲስ አበባ ህፃናት በአነሰች በታጠረች ቦታ መቆየት የለባቸው። ህፃናት
ቦርቀው ማደግ አለባቸው ብለው እንዲሁም እናቶች ህፃናትን የሚያቆዩበት ቦታ በአዲስ አበባ ውስጥ ሊቸገሩ አይገባም በማለት ቃላቸውን ተግባራዊ ስላደረጉ ስለተሳካልን ሁላችሁም ለአንድ ደቂቃ ሞራል እንድትሰጡልኝ በአክብሮት ጠይቃለሁ።